ጤና ይስጥልን የአርኪ ካሜራ ፕሮግራም ተከታታዮች እንደምንሰነበታችሁ። አርኪ ካሜራ ሳምንታዊ ዝግጅቱን ይዞ ወደ እናንተ ቀርቧል። አሁን የምንገኘው በአዲስ አበባ የእጽዋት ማዕከል ወይም ቦታኒካል ጋርደን ክልል ውስጥ ነው። ግርማቸው ጫካ እየተባለ ይጠራል። ይህ አሁን ያለንበት ቦታ ዛሬ ይዘንላችሁ የቀረብነው ዝግጅት በጉለሌ መካነ እጽዋት ወይም ቦታኒካል ጋርደን ምንነትና ጠቀሜታ ላይ የተመሰረተ ክፍል 1 ዝግጅት ይሆናል። ይህንኑ ዝግጅት በከንቲባ ንዑስ ፕሮግራማችን ውስጥ አካተንላችኋል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የተወደዳችሁ የአርኪ ካሜራ ከንቲባ መሰናዶ ተመልካቾች፣ በዛሬው የከንቲባ ዝግጅታችን በከተማችን በቅርቡ ተመርቆ ስራውን ስለጀመረው ስለ ጉለሌው የእጽዋት ማዕከል ያዘጋጀነውን ፕሮግራም ይዘንላችሁ ቀርበናል። በመጪዎቹ ሳምንታት በጉለሌው የእጽዋት ማዕከል ስለሚገኙ እጽዋትና ስለ ማዕከሉ አገልግሎት እንዲሁም በዓለማችን ስለሚገኙ የእጽዋት ማዕከሎች ልዩ የሆኑና እጽዋትን ይበልጡኑ እንድናፈቅራቸውና እንድናከብራቸው በስፋት የሚያስተዋውቁንን ፕሮግራሞች ይዘንላችሁ እንቀርባለን። ቦታኒካል ጋርደን አንዳንዴም ቦታኒክ ጋርደን እየተባለ የሚጠራው መካነ እጽዋት ትርጓሜው የልዩ ልዩ እጽዋት መሰብሰቢያ፣ መንከባከቢያና ማሳያ የአትክልት ስፍራ ማለት ነው። በዚህም የአትክልት ስፍራ እጽዋት በአይነትና በዝርያቸው እንዲሁም በስነ ህይወታዊ ስያሜያቸው ቦታኒካል ኔምስ ተለይተውና ተመዝግበው ይቀመጣሉ። በመካነ እጽዋት የሚገኙ እጽዋትን በተለያየ መደብ ከፋፍሎ ማስቀመጥ ይቻላል። በዚህ አይነት ልዩ የእጽዋት ማቆያና መንከባከቢያ ማዕከል ውስጥም እጽዋትን ለማቆየት የሚረዱ አረንጓዴ ቤቶች፣ ጥላዎች የሚገኙ ሲሆን በአይነትም ደረጃ ከሐሩር አካባቢ እጽዋት አንስቶ እስከ አልፓይን ድረስ ያሉ ከተለያየ አገርና ቦታ የተሰበሰቡ የውጭ መጤ እጽዋት ወይም ኤግዞቲክ ፕላንትስ ይገኛሉ። በእንግሊዝኛ ቦታኒካል ጋርደን እየተባለ የሚጠራውና በአማርኛ የእጽዋት ማዕከል ተብሎ በትክክል ስያሜውን ያገኘው የመጀመሪያው የእጽዋት ማዕከል በ16ኛው ክፍለ ዘመን በአውሮፓ የተጀመረ ሲሆን ለመድኃኒትነት ሊውሉ የሚችሉ እጽዋት ብቻ የሚጠበቁባቸው ማዕከሎች ነበሩ ይሉናል አውሮፓውያን ዘጋቢዎች። ወትሮም ቀድሞ የዘገበ የታሪክ ባለቤት መሆኑ የኖረ እውነት ነው። ይሁንና እኛም ስለኛ የምናውቀው አለ። አስቀድሞ ነገር አፍሪካ ራሷ ተፈጥሮን በሽሚያና በቅድሚያ ሳትናጠቅ ከነውበቷና ከነሚስጥሯ ጠብቃ ያቆየች የተፈጥሮ የእጽዋት ማዕከል ነበረች። ያም ሆኖ በዕፀ መፈውስ ስር በመማስና ቅጠል በመበጠስ ለኛ ለአፍሪካውያን እንግዳ ነገር አይደለም። እንዲህ ያሉ የእጽዋት ማዕከሎች በሀገራችን መቼና የት እንደተጀመሩ በትክክል የተመዘገበ መረጃ የለም። የሀገራችን የአገር ባህል መድኃኒተኞች በየጓሯቸው ለመድኃኒትነት የሚበጥሷቸውን ቅጠሎችና የሚምሷቸውን ስራስሮች የሚጠብቁባቸው የእጽዋት ማዕከሎች በየጓሯቸው እንደነበሯቸው እናውቃለን። ይሁንና የእኛንና የአውሮፓውያኑን የመድኃኒት እጽዋት ማዕከሎች የሚለያቸው አንድ ትልቅ ልዩነት አለ። አውሮፓውያኑ መድኃኒቶች ሊሆኑ የሚችሉ እጽዋትን ለይተው ስማቸውንና አገልግሎታቸውን በሳይንሳዊ መንገድ በመረጃ ደግፈውና አረጋግጠው ከእጽዋቱ መደብ ራስጌ ለማንም በሚገባ ቋንቋ ዘርዝረው እየጻፉ ሲያኖሩ፣ የኛዎቹ የአገር ባህል መድኃኒተኞች የሚምሱትን ስርና የሚበጥሱትን ቅጠል ስሙ ሲጠራ ይረክሳል፣ ጀንበር ከሰረቀች ቢበጥሱት አይፈውስም እያሉ እያመሳጠሩ እያንዳንዳቸው በየግላቸው እስከ ለተሞታቸው በውስጣቸው ቀብረው በመጨረሻ ከልጆቻቸው ለአንዱ ሊያውም ቁም ነገረኛና ሚስጥረኛ አድርገው ለሚቆጥሩት ልጃቸው አውርሰው ከመሞት በቀር በሳይንሳዊ መንገድ ተተንትኖ ለትምህርትና ለምርምር ለማዋል አለመቻላቸው ትልቅ ችግር ሆኖ ቆይቷል። ባህላችንም ቢሆን እንደ ሌሎች የእጅ ባለሙያዎቻችንና የፈጠራ ሰዎቻችንን ሁሉ እንደ አውሮፓውያኑ ጠቢባን የባለቤትነት መብታቸውን በሕግ አስከብሮ በአክብሮት አልያዛቸውም። ይልቁንም ቅጠል በጣሽ እየተባሉ ዝቅ በሚያደርግ ግፋ ሲልም
ፍርሃትና ጥርጣሬን በሚፈጥር ባህል ውስጥ መኖራቸው ለሚስጥረኝነታቸው ምክንያት ሳይሆን እንዳልቀረ ይገመታል። በእጽዋት ማዕከሎች ግን ተፈጥሮን ባለችበት አንተዋትም። ይልቁንም እጽዋት እንደየባህሪያቸው በመደብ ስፍራ ተከልሎላቸው በማንነታቸውና በባህሪያቸው በአገልግሎታቸው ተለይተው ዝርዝር መረጃ ተጽፎባቸው ይጠበቃሉ። በሌላ በኩል እጽዋት በሚበቅሉበት የአየር ጸባይ ተለይተው እንክብካቤ እየተደረገላቸው ሊጠበቁ ይችላሉ። መካነ እጽዋት ብዙውን ጊዜ በዩኒቨርሲቲዎችና በጥናትና ምርምር ዘርፍ ላይ በሚገኙ ልዩ ልዩ ተቋማት አማካኝነት ሊመሰረቱ ይችላሉ። የኛው ሀገር መካነ እጽዋትም በአዲስ አበባ ዩኒቨርሲቲና በአዲስ አበባ ከተማ አስተዳደር ጥምረት በእንጦጦ የተራራ ሰንሰለት ላይ ተመስርቷል። የጉለሌው የእጽዋት ማዕከል ዓላማ ኢትዮጵያዊ ወይም ኢንዲጂነስ እና መጤ ወይም ኤግዞቲክ የሆኑ እጽዋትን እንደየባህሪያቸው ለይቶና ጠብቆ ለምርምር፣ ለጉብኝትና ለመዝናኛ አገልግሎት ሊውሉ በሚችሉበት አግባብ ማስቀመጥ ነው። እጽዋቱን ለይቶና ጠብቆ ማስቀመጥ ያስፈለገው በአራት ዋና ዋና ምክንያቶች ነው። ሲቋቋም መሰረት ያደረጋቸው አራት ዋና ዋና ዓላማዎች አሉት። እነዚህ ዋና ዋና ዓላማዎች ምንድናቸው? አንደኛ በሀገሪቱ የሚገኙትን የእጽዋት ዝርያዎች ተንከባክቦ ጠብቆ የማቆየት ስራ፣ የኮንዘርቬሽን ስራ እንዳይጠፉ ወይም በመጥፋት ላይ ኢንዴንጀርድ የሆኑትንም የእጽዋት ዝርያዎች እዚህ የእጽዋት ማዕከል ውስጥ በማምጣት የመጠበቅ የመንከባከብና የማስፋፋት ስራው አንደኛ ዓላማ ነው። ሁለተኛው ደግሞ እነዚህ የእጽዋት ዝርያዎች ላይ ምርምር ማካሄድ ነው። በዘርፉ የተለያዩ ምርምሮችን በማካሄድ የእጽዋት ዝርያዎቹ ተጠብቀው የሚቆዩበትን የተለያየ አገልግሎት፣ ኢኮኖሚካል አገልግሎት፣ ሜዲሲናል አገልግሎት፣ የተለያየ አገልግሎት የሚሰጡበትን መንገድ ማመቻቸት። በሶስተኛ ደረጃ ይህን የእጽዋት ማዕከል የኢኮቱሪዝም አገልግሎት የሚሰጥ ተቋም ማድረግ ነው። ማለት የእጽዋት ዝርያዎቹን ተንከባክበን ጠብቀን ተመራምረን አስፋፍተን ከዛ በኋላ የተለያየ የህብረተሰብ ክፍል ይህንን የእጽዋት ማዕከል የቱሪስት መዳረሻ በማድረግ እዚሁ ከተማ ስር ያለ የእጽዋት ማዕከል ነው። ስለዚህ የተለያዩ የመዝናኛ አገልግሎቶችን ኢኮ ፍሬንድሊ በሆነ መንገድ ህብረተሰቡ የሚያገኝበትን ነገር ማመቻቸት ነው። የማዕከሉ ዲዛይን በአባ አርክቴክቶች ኢትዮጵያን እንዲመስል ታስቦ የተሰራ ነው። ማዕከሉ በእንጦጦና በጉለሌ መካከል ጋራውን ይዞ የሚገኝ እንደመሆኑ መጠን ከባህር ወለል በላይ እስከ 2950 ሜትር ከፍታ ካላቸው ውርጫማ አምባዎች ወይና ደጋ ሊባሉ የሚችሉ ስፍራዎችን አካቶ የያዘ ነው። በዚህ ምክንያት ውርጭ፣ ደጋ፣ ወይና ደጋ፣ ቆላና በረሃ ተብለው ሊመደቡ የሚችሉ የሀገራችንን የሥነ ምህዳር ዞኖች ይህ ማዕከል እንዲያካትት ተደርጎ ተሰርቷል። የመካነ እጽዋት አጀማመርን አስመልክቶ በርካታ መረጃዎች ያሉ ሲሆን የዘመናዊው ቦታኒካል ጋርደን ወይም መካነ እጽዋት ከመካከለኛው ዘመን አውሮፓ ጋር በእጅጉ የተቆራኘ ነው። በዚህ ዘመን በአውሮፓ ፊዚክ ጋርደንስ እየተባሉ የሚጠሩ የመድኃኒት እጽዋት ማዕከላት ተፈጥረው ነበር። ከነዚህ ማዕከል የመጀመሪያው በ16ኛው ክፍለ ዘመኗ ኢጣሊያ በዘመነ ተሐድሶ ወይም ሬኔሳንስ የተመሰረተ ነበር። በዛሬው ዘመን ቦታኒክ ጋርደን ወይም መካነ እጽዋት ከጥናትና ምርምር ባለፈ ከአጠቃላይ ማህበረሰቡ ጋር ቀጥተኛ ግንኙነት የፈጠረና ሰፋ ያሉ አገልግሎቶችን ያቀፈ ማዕከል ሲሆን ለጎብኚዎች ክፍት በመሆኑ ስለ አካባቢ ጥበቃና የ21ኛው ክፍለ ዘመን አካባቢ ፈተናዎች በተለይም ከእጽዋት ጥበቃና ዘላቂ እንክብካቤ አንጻር ጠቃሚ መረጃን የሚሰጥ ተቋምም ጭምር ነው። ለመሆኑ በሀገራችን የመካነ እጽዋት አጀማመር ምን ይመስላል? የእጽዋት ማዕከል ዋና ፋይዳቸው ወይም አገልግሎታቸው ምንድነው? እጽዋት በህይወት ተጠብቀው በእንክብካቤ ተይዘው ለቀጣዩ ትውልድ የሚተላለፉባቸው ሙዚየም፣ የእጽዋት ሙዚየም ወይም ቤተመዘክር ናቸው። ስለዚህ የጉለሌ የእጽዋት ማዕከል ይህንን ፋይዳ ከግብ ለማድረስ የተቋቋመ የእጽዋት ማዕከል ነው። የእጽዋት ማዕከሉ የተቋቋመው በከተማው አስተዳደር ማለት በአዲስ አበባ ከተማ አስተዳደር እና በአዲስ አበባ ዩኒቨርሲቲ የጋራ ጥረት ነው። የእጽዋት ማዕከል የማቋቋሙ ሐሳብ በዘርፉ ምሁራኖች በተለይ በአዲስ አበባ ዩኒቨርሲቲ የስነ ህይወት ተመራማሪዎች ከ30 እና ከ40 ዓመት በላይ ሲመላለስ ሲንከባለል ቆይቶ
በአለፈው በ2002 ከ3-4 ዓመት በፊት በከተማው አስተዳደር በአዋጅ መንግስታዊ ተቋም ሆኖ ይሄው በዚህ በመንገኝበት በ705 ሄክታር ላይ ተቋቁሞ ስራ በመስራት ላይ ይገኛል። በከተማችን በቂና ሰፋፊ የመናፈሻ ስፍራዎች ሊኖሩ ሲገባ ያሉን እጅግ ጥቂትና ተገቢው ጥበቃ የሚጎድላቸው ናቸው። አንዲት ከተማ ነዋሪዎቿ ጤነኛ አየር እንዲተነፍሱና ከተፈጥሮ ጋር ተግባብታና ተከባብራ ማደግ ትችል ዘንድ ሰፋፊ አረንጓዴ ስፍራዎች ያስፈልጓታል። በአዲስ አበባም ይህ ጥያቄ ረጅም ዘመን ያስቆጠረ ጥያቄ ነው። የጉለሌው የእጽዋት ማዕከል ለዚህ ጥያቄ አጥጋቢ ምላሽ ለመስጠት ታቅዶ የተከፈተ የእጽዋት ቤተ መዘክር ነው። ይህ ማዕከል ለአዲስ አበባ አዲስ ሳንባ በመሆን ሊያገለግል ስራውን ከጀመረ ሰንበትበት ብሏል። ማዕከሉ ያረፈው 705 ሄክታር መሬት ላይ ነው። 700 ሄክታር መሬት ማለት ቀላል እንዳይመስለው። 700 የእግር ኳስ ሜዳዎችን ያስቡና ያንኑ ያክል ማለት ነው። ስፋቱ ከሱሉልታ መውጫ ይጀምርና እስከ ጉለሌ ድረስ ጥግ ጥጉን ይዞ ይዘልቃል። የጉለሌ እጽዋት ማዕከል ማለት ከተራራው ጫፍ አንስቶ እስከ ከተማችን ደጃፍ የተዘረጋው ይህ ሰፊና ማራኪ ስፍራ ነው። የሚገኘውም በጉለሌና በኮልፌ ቀራኒዮ ክፍለ ከተሞች ውስጥ ነው። በዚህ የእጽዋት ማዕከል የሚገኙ እጽዋት ቁጥር ከ500 በላይ ይደርሳል። ይሁንና በሀገራችን ብቻ ከ6000 በላይ የእጽዋት ዝርያዎች ይገኛሉ። ወደፊት በዚህ ማዕከል የውጭዎቹን ጨምሮ እነዚህን ሁሉ ሰብስቦ ለማኖር ማዕከሉን በመሰረተ ልማት የማደራጀቱ ሥራ እየተሰራ ነው። በዋናነት በማዕከሉ የበላይነቱን ስፍራ ይዘው የሚገኙት የባህር ዛፍ፣ የሐበሻ ጥድ፣ አምጃ፣ ጥፌ፣ ወይልና አስታ የሚባሉት የሀገራችን እጽዋት ናቸው። በጥቂት ዓመታት ውስጥ ይህ ማዕከል የሀገራችንንና የዓለማችንን እጽዋት በአንድ ስፍራ የምናገኝበት ውብ የእጽዋት ሚውዚየም ይሆን ዘንድ የማዕከሉ ባለሙያዎች በሚያስደስት የኃላፊነት ስሜት እየተጉ ነው። በነገራችን ላይ የጉለሌ መካነ እጽዋት ማዕከል ሲመሰረት የሀገር በቀል ዛፎች መጠበቂያ እንዲሆን ታስቦ ሲሆን በዚህም መሰረት የእጽዋት ማዕከሉ በሚሸፍነው የ705 ሄክታር መሬት ላይ በስፋት የሚገኘውን የባህር ዛፍ ወይም ኤኮላፕተስ ትሪ ቀስ በቀስ የማስወገድ ሥራ ተጀምሯል። ባህር ዛፍ ለማገዶና ለኮንስትራክሽን ቶሎ በመድረስ ከፍተኛ ውለታ ያለው ዛፍ ነው። መነሻው አውስትራሊያ ሆኖ እስያን፣ አፍሪካን፣ አውሮፓን፣ ሰሜን አሜሪካንና ደቡብ አሜሪካንን ያጥለቀለቀው ባህር ዛፍ የድሆችን ጉሮሮ በመዝጋትና የማገዶን ፍጆታ በመቻል ረገድ ትልቅ አስተዋጽኦ ቢኖረውም ጠባዩ ግን አስቸጋሪ ነው የሚለን ዳንኤል ክብረት ጠጠሮቹና ሌሎች በሚል በ2003 በታተመ መጽሐፉ ላይ ባህር ዛፍ በሚል ባሰፈረው ጽሑፍ ነው። ባህር ዛፍ ብዙ ውሃ ይፈልጋል። ከተተከለበት አካባቢ ይነሳና በዙሪያው ያለውን ውሃ ስሩ እስከደረሰለት ድረስ ሙጥጥ አድርጎ ነው የሚሰበስበው። ሌሎች ዛፎች በአካባቢው ቢኖሩም ባይኖሩም እርሱ ግን ለራሱ ብቻ የሚሆን ውሃ ወደ ታችና ወደ ጎን ስሮቹን እየላከ መሰብሰብ ብቻ ነው። በዚህ የተነሳ ሌሎች ዛፎች ያላቸው አማራጭ ሁለት ነው። አንድም ነቅሎ ሌላ ቦታ የሚተክላቸው ካገኙ አካባቢውን መልቀቅ፣ ያለበለዚያም መድረቅ። ይሁን እንጂ የጉለሌ መካነ እጽዋት ስለ ባህር ዛፍ ማሰቡ አልቀረም። ይህ አሻግረን የምናየው ቦታ እንደሚታየው ባህር ዛፍ ሙሉ በሙሉ በባህር ዛፍ የተከለለ ነው። ቅድም ደግሞ ለማስቀመጥ እንደሞከር ነው የእጽዋት ማዕከሉ ዋና ዓላማ ይሄንን የባህር ዛፍ የበላይነት ከዚህ ከእጽዋት ማዕከሉ ውስጥ ማስወገድ ነው ደረጃ በደረጃ። ግን እዚህ ጋር የተው ነው እዚህ 4.5 ሄክታር ላይ የሚታየው ባህር ዛፍ ነጭ ባህር ዛፍ ይባላል። ለመታሰቢያነት የተተወ ቦታ ነው። ይሄ ባህር ዛፍ ወደ ሀገራችን መጥቶ ከ100 ዓመት በላይ ቆይቷል። ብዙ አገልግሎት፣ ብዙ ጥቅም፣ ብዙ ውለታ አለ። ያንን ለማስታወስ የቆመለት ሐውልት ማለት ይቻላል። በአሁኑ ጊዜ ማዕከሉ ከሰውና ከእንስሳት ጣልቃ ገብነት ለመጠበቅ እንዲቻል ማዕከሉን የማጠር ተግባር እየተከናወነ ነው። ይህ የምትመለከቱት የማዕከሉ መግቢያ በር ሲሆን ማዕከሉ